ይሄው መጣልኝ ይሄው እሱ ነው የዝምታዬ አባራሪ የመዝሙሮቼ ባለቤት እሱ ነው የህኮቶቼ እረኛ እሺ ሲቲ 2-0 ፈርስት ሃፍ ለምን ምን አስቤ ላይቭ ላይ እንደመጣሁኝ ራሱ አላቅም የሆነ ዌስታም ያስጠላል ብዬ አልገመትኩ ዌስታም ኩያውን ማን ዩናይትድን ብቻ ነው የሚችለው ይሄ ወያላውን እየተሳካለት ነው ጎጎ ዘ ሲቲዝን ሰው እንዴት 500 ሚሊዮን አውጥቶ ወያላ ይሆናል ሲኖር ነው የምትወጣው በእናትህ 500 ሚሊዮን አውጥተህ ሌላ ክለብ ትደግፋለህ ይሄ ቡድን እኮ ማን ነው ክሎፕ 9 አመት ቆይቶ አንድ ጊዜ ፕሪሚየር ሊግ ብቻ እንዲበላ ያደረገ ቡድን ነው ግን ይቋጥሩለታል ያቺኛው 3-0 ለየት ያለ 3-0 ነበርሽ ማለት ነው አንበረከኳቸው ማለት አስፈነደዷቸው ተገስተዋል ተገዢ ናቸው ነፃም ያወጣቸው ሰው አይደለም የሚፈልጉት እንደኛ ነፃ አይደለም የሚፈልጉት እነሱ በቃ ተገስተው ለመኖር ወስነዋል 500 ሚሊዮን አውጥ እንደ ግብር ነው የሚያዩት ማለት 500 ሚሊዮን ዱቄቶች ላይቭ ላይ አለን አሁን ይሄ ወያላው እየቋጠረ ነው ከዛ ትንሽ ቆይተን ደግሞ እኔ ወያላ ሆኜ እቋጥርበታለሁ ከዛ ማታ ላይ ደግሞ ወንድ ሆነ እኔ ነኝ ያለ መጥቶ ይቋጥርብኛል ምክንያቱም ዛሬ አበላል አንተ እኮ ባቋጥርም ወያላ ነው ታክሲ ውስጥ አይተን ታውቃል ወረኛ ዌስትሃምን አሸነፈን ብዬ ይሄ ነው ሁሉም እየለጠለጠው እየመጣ የነበረ ቡድን እኛማ ምንድነው ኖርማል እኮ በዚህ ፐርፎርማንሳችን አንድ ጥያቄ አለኝ ይሄ ሰውዬ ለምንድነው ዌስት ሃትሪክ ሊሰራ ሲል እየጣመመበት ያለው ነገር እኔ አልገባኝም የመጨረሻው ኳስ ግን ይሳተው ቸርኪ ግን ወይኔ ዛሬ ሲቲ አይ ብዙም የሚካበር ነገር አይደለም አልዋሽም ግን በጨዋታ ቁጥር ማለት ነው በጣም ፐርፎርማንሱ እየጨመረ የመጣ ቡድን ነው ማን ሲቲ ማለት አሁን ላይ ቸርኪ በዛ ጠባብ ስፔስ እኔ ለሃላንድ የሰጠበት እኔ ኳስ እኔ አላቅም ይላሉ እቺን ሴሌብሬሽን ደግሞ አልፈታ ብላችሁታል እንዴ ብቻ አሁን ቀጣይ አርሰናል ላይ ይቋጠራል ማለት ነው አንተ ፔፕ ግን እየቀየረ ቶሎ እያሰጣቸው ነው ጉዳት እንዳያስቸግር በጣም ብዙ ነገር እያየ ነው ማለት ነው ዘንድሮ ግን የኔ አባት ሁላችንም እዚህ ሮቦት ነን እያሉ ነው ማታ ኤቨርተን እንዴት ማሸነፍ እንዳለብህ ብትጨነቅና ብቋጥር ይሻላል እዚህ ብዙ ሮቦት ነው ያለው 2-0 እየመራን ፈርስት ሃፍ ወተናል አረ ሁሉም በቃ ኢንዲቪጁዋሊ በጣም የሚችል ተጫዋች በስማ ፔፕ አረ ቸርኪን ምንድነው የምትለው በስማ ያያችሁ ከሆነ ብዙ ጊዜ በቃ እንትን ይለዋል በቃ ስህተት የማይፈልግ አሰልጣኝ በስማ አስጨነቀው እኮ በቃ አረ ግን እንዴት ነው የሚችለው ቸርኪ እኔ ስለሱ ሁሌ ማውራት ሰለቸኝ ራይንደርስ ራሱ ሁሉም ቦታ አረ ምን አይነት ፈራሚዎች ነው ግን ያገኘነው በዚህ ሲዝን ምንም እንደ ሊድስ ኳላ ተነስተው ሰከንድ ሃፍ ሁለታቻ ምናን ያረጋሉ ብለ እንዳታስብ ለማታው ለአምስት ጨዋታ ስለምትቃጠል ተኛና ተመልሰ ብትነሳ ይሻላል ቴብሉ ይታይሻላ ቶፕ ኦፍ ዘ ቴብል ጎል ዲፈረንስ አቻ ቢወጡ ራሱ አይበልጡንም አሁን 2-0 ባንመራ ራሱ በሁለት እንበልጣቸው ነበር ጎል ዲፈረንስ እኛ ነን ብዙ አግቢ እንግዲህ ማታ ተጨነቁበት DJ Bass, amore che t'ha salato. እሺ 3-0 ቋጠሯችሁ አልተሳካም የአርሰናል ደጋፊዎች ቋጠሯችሁን ለማታ በደንብ ሴቭ ለኤቨርተን ለሱ ይሻላል ዌስትሃም ነው ምን ታመጣላችሁ ባይዞ ኤርሊንግ ሃላንድ ዛሬ ከክርስቲያኖ ሮናልዶ በላይ በፕሪሚየር ሊጉ ጎል ማስቆጠር ችሏል 2 ጎል ዛሬ ማለት ነው በለጠው ካሪር ጎል ላይም እንደሚደርስበት አትጠራጠሩ ልጁ የእንትን ነው የጎል ስኮሪንግ ማሽን ገና 24 ነው ምናምን አመቱ ቴብሏ እንግዲህ እቺን መስላለች አርሰናል ግዴታ ማሸነፍ ይጠበቅበታል አንደኛ መሆን ከፈለገ ማለት ነው እንዴት እየተንቀጠቀጡ እንደሚገቡ እስኪናያቸው እስቲ ቦራላቸውን ያሳዩ መልሰው መቀበል እንደሚችሉ ጃክ ግሪሊሽ ኤቨርተን ተስማምተናል ተደላደለ ወያላው ተመቸው ሁለተኛነት ለወያላው ተመቸው ወያላው እንኳን ለቤታ በቃ የሰው ወርቅ አይደለም ዋንጫው እንደሆነ የፈላው ነው ላንተ ደግሞ 2 ገቢ ከያንጎ አንዱን ከደንበኛ አንዱን ከያንጎ ፕሮ ቦነስ ከዚህ በፊት ባያ ጉዞ ማለት 6700 የነበረው ተሻሽሎ እስከ 7700 ሆኗል ገቢ በጭ ከጨመረ በዛው ልክ ይጨምራል ለመዝገብ ደግሞ የትም ሄዳ አስፈልግም ያንጎ ፕሮ አፕን አውርደ እዚህ ፈጠነ በ5 ደቂቃ ተመዝግበ ስራ መጀመር ነው ጀምራ ነገሩሽሞ ስሪፒስ ያውና እዛ ቁጭ ብለሽ ደምቀሽ ትታያለሽ አርስዬን ሚዜ አድርገሽ ወይኔ ሚዜ መጣብኛ መሌ
ትቼ ነበር ለጊዜው ሚዜ መሆኔ። ሰበር ዜና ያ የለንደን ወንበዴ ተቆጣጥሮ የነበረውን አንደኛ ደረጃነት በገዛ ፍቃዱ ለማንቸስተር ሲቲ ያስረክቧል። አንተ ደግሞ ለሀገራችን ሰላም ስትል ታስቀጥላታለህ። አንላቀቅም። ምድረ ወያላ ምድረ ቋጣሪ አሁን በጎል በልጠናቸዋል። ቀጣይ ደግሞ በነጥብ ይሆናል ማለት ነው። ከማን ሲቲ ማንንም ነው ማንሰማው። ለምድረ ቋጣሪ ማለት ነው። መቼም ነው ማንሰማው እኛ ከማን ሲቲዝንስ። ማንቸስተር ሲቲ ቶፕ ኦፍ ደ ሊግ እሱን ማታ ከ5 ሰዓት በኋላ በደንብ የምናወራበት ይሆናል ማለት ነው። ዚስ ኢዝ ኖት ኤአይ ዚስ ኢዝ ኤርሊንግ ብራውት ሃላንድ ማለት ነው። በ114 ጨዋታ 104 ጎል ማስቆጠር ይችላል ማለት ነው። የክርስቲያኖ ሮናልዶን ሪከርድ በ122 ጨዋታ ያነሰ ጨዋታ ተጫውቶ ሮናልዶ 200 ምናምን ጨዋታ አድርጎ ነው 103 ጎል ያስቆጠረው። እሱ በ122 ጨዋታ ያነሰ ተጫውቶ 104 ጎል ማስቆጠር ይችላል ማለት ነው። በዚህ ሲዝን ለማንቸስተር ሲቲ 23 ጨዋታዎችን አድርጎ 25 ጎል ማስቆጠር ይችላል። በዚህ ሲዝን ለሀገሩም ለማንቸስተር ሲቲም 38 ግቦችን ማስቆጠር ይችላል። ለዚህ ሰው አንዴ ከመቀመጫችን ተነስተን ክብር በጣም የሚገባው ጀግና የሆነ አጥቂ ነው ማለት ነው። ሲቲ ዌስትሃምን እንደ ቀልድ 3-0 ወይ ብሎታል። ከባድ ጨዋታ አይደለም፣ ቀላል ጨዋታ ነበር ያደረገው። ሲቲ አሪፍ ነበር። ቸርኪ ግን እንዴት አባቱ ነው ደስ የሚለው። ኳስ ሲይዝ ምናምን ነገር ምቾቱ ምናምን ነገር ደግሞ መለስ ብላ ፕሬስም ታደርጋለች፣ ታስቀናለች። ዩናይትድ ቤት በመጣች የሚባልላት ነች። ባይ ዘ ወይ ዩናይትድ ቤት መጥቶ በተጫወተ ብዬ በጣም የምመኘው ተጫዋች ሉካ ሞድሪች ነበር። ምን ያደርጋል አረጀ። ያው እቺ ነገር ለትንሽ ሰዓት ነው ልትቆይ የምትችለው። ቪዲዮ ሳልሰራባት እንዳታልፍ ብዬ ነው። ያስልቀው ግን ከመቋጠር ወደ ኋላ ነው። ኤቨርተን አይረባም ግን ከመቋጠር ወደ ኋላ ነው ለሚኔው። እባክህ ጌታዬ ከኤቨርተን እስክጮት ድረስ 3 ላይ አስቀምጠኝ፣ 4ም 10ም አስቀምጠኝ፣ ከሁለተኛ አንሳኝ። ኢላሂ አይለቀኝም፣ ይሄ ቁጥር አይለቀኝም፣ ይሄ ሁለተኝነት አይለቀኝም። ጌታዬ እባክህ አንሳኝ ከዚህ ከሰንደርላንድ መጥቀም የሆነ ቦታ ወስደህ ጣለኝ እንጂ እስከ ኤቨርተንም ጨዋታ እኔ ሁለት ከገባው አልመለስም። ለረጅም ዓመት 2 ቁጥር ከኔ ጋር ጥሩ አይደለችም። በቃ እኔ አኡዙ ቢላህ ኤቨርተንን ደግሞ ከሜዳ ውጪ እንትኖችን ሳይ ያስፈራል። ለኤቨርተን እንደምመለስ ባምንም ሁለተኛውኝ አልቀመጥም። ከእንግሊዝ አውጥተኸኝ 19 ክለብ ደርድረ ስጫወት ወደ ቦታ የተመለሰኛል። አኡዙ ቢላህ ደግሞ ይሄ እኮ ነው ቪክተር ጊዮከርስን እንደ ቡዳ እኮ አይደለም የሚበላው። ሃላንድ እኮ ነው የ3 ተጫዋች የአጥቂ ብቃት ይዞ ደግሞ ቼርኪን እንደ ሮቦት ምናምን ያለማምደዋል። ሌላ ሮቦት ይኸው አብረው እየዋሉ 2 ጎል አግብቷል። 3-0 ነው፣ ሊደግም ይችላል። ሱብሃንአላህ ከምን እንደተፈጠረ ማያስተውሰው። እኔ ግን ሃላንድ ገደል ግባ አንተ ትችላለህ። መጀመሪያም እኔ 2 አልቀመጥም። አሁኑኑ ነው ማስገባው። የሆነ ደብዳቤ አስገባለሁ። ይኸው መጣልኝ። ይኸው እሱ ነው የክቶች እረኛ የኔ አስጨናቂ እሱ ነው መጣልኝ። ይኸው ጀማው ዘንድሮ ሲቲ አንደኛ ሆኖ ያውቃል እንዴ? እስካሁን እስካሁን አሉንማ። እኔ እዚህ አካባቢ እኮ እንዲሸተው ራሱ አልፈልግም። መምጣት አልነበረበትም። መጣ ለየለ ጀማው። አሁን በቃ ነው ኦፊሻሊ ጥቁር መልበስ ያለብኝ። እኔ በፍጹም የዘንድሮ ጸሎት የሲቲ የሚባል ቡድን አንደኛን በፍጹም እንዳያየው ከዚህ በኋላ ፈጽሞ እንዳያየው ነበር ሐሳቤ። መጣ ይኸው አየው ጀማው። ይኸው ምን አባቱ ያመጣል እንዴ? 1000 ዓመት አንኖር ጀማው። በቃ መፈሳፈስ ነው፣ ምንም ነገር አይመጣም። ማታኛ ጨዋታለን እንግዲህ እስከዛ ይፈንጩበት። ይሄ ከአንዳንድ ክለብ ደጋፊዎች የሚሰነዘር ማንኛውንም ጥቃት ተቋቋም። የአርሰናል ደጋፊ ተቋቋም። ተጫውተን እንግዲህ ከፊት እስክንመጣ ድረስ ማለት ነው። ሲቲ መጥፎነቱ ክፋቱ ማለት ነው። እንደዚህ አይነት አጋጣሚዎችን በፍጹም አልፍም። በተቻለው አቅም ፕሬሸር መፍጠር ነው የሚፈልገው። በተቻለው አቅም በቃ የጋርዲዮላ ቡድን። ለማንኛውም ጀማው መደናገጥ አያስፈልግም። እንግዲህ እኛ ዘንድሮ ዋንጫ ካልወሰድን በእኛው ችግር እንጂ በሌሎች ጥንካሬ ላይ ተመሰረተ አይደለም። የኛ ዋንጫ ማጣት ራሱ ቢኖር ማለት ነው። ግን ምናጣበት ምክንያት የለም። ወደፊት የምንገሰግስ ነው የሚሆነው ጀማው። የ4ኛ ዓመት ተመራቂ ተማሪ ሆነ በገና ማዕበል ስትጫር ያለው ስሜት እንግዲህ እስከ ዳር ዘንድሮ እስከ ታህሳስ በርትተሻል። ለነበረሽ የ3 እና የ4 ዓመት ተሳትፎ እናመሰግናለን። ዝሆኗ ከዛፏ ወርዳለች። አንደኛ ሲቲ ሆኗል። ሲቲ ይመቸኛል። ምንም ማድረግ አይቻልም። እንወይላለን። ውየላን ከናንተን የተማርነው ማን ሲቲ ለራሴ ጥቅም ስል ነው የሚመቸኝ። ፔፕ ጆሴፍ ጋርዲዮላ
ባይኖር ኑሮ የክለቤ ታሪክ በሊቨርፑል ይበላሽ ነበረ። ፔፕ ጆሴፍ ጋርዲዮላ ባይኖር ኑሮ ላለፉት 2-3 ዓመታት በወያላ መድረሻ እናጣ ነበረ። ፔፕ ጆሴፍ ጋርዲዮላ ይችላል። ፕሪሚየር ሊጉ ተጀምሯል። ከዚህ በፊት ፔፕ ጆሴፍ ጋርዲዮላ ተናግሯል። መች ተጀመረ ፕሪሚየር ሊጉ? ፕሪሚየር ሊጉ እኮ የሚጀምረው ከገና በኋላ ነው፣ ከክሪስማስ በኋላ ነው። እንግዲህ ሲቲ ወደ ቦታው ተመልሷል። ሚዜነቷን ትቀጥላለች። ዘንድሮ ደግሞ ሚዜ አትሆኝም፣ አጃቢ ነው የምትሆኝው።